ቢታረቁ ደስ ይለኛል፣ ቢታረቁ ማለት ነው። ስለዚህ ሁለቱን ያለያዩቸው ያው ከመሀል ላይ ሶስተኛ ወገን ነው መጥቶ ያለያያቸውና በሰው ትዳር እየገባችሁ እንዲሁም በሁለት ፍቅረኛሞች እየገባችሁ የምትበጠብጡ ግን ለእኔ ጥሩ አይደለም። ማርያምን እና ስንጣላ ያው ሶስተኛ ወገን አለማስገባት። ሌላው ደግሞ ወደ ቤተሰብ መሄድ። ሌላ ምሳሌ ሩታ የት ነው የሄደችው? ወደ ሜሮንንና ዳኒንና ሜሮንን አምና ነው እንግዲህ ሄደችው። የዚህ ሁሉ ጠንሳሽ ሁለቱ ናቸው። አይሆንሽም እያሉ ሁለቱም እንትራባት ገብታቸዋል። እኛ ደግሞ ሴቶች ያው ቶሎ የመጎዳት ባህሪ ስላለን ቶሎ የምናደድ ባህሪ ስላለን እንሰማለን፣ እሺ እንላለን። እና ሁለቱ ናቸው እንግዲህ አይሆንሽም እያሉ ከዚህ ደረጃ ያደረሷት። እሱ ደግሞ የት ነው ሄደው? ወደ ቡታጀራ። እሱም መሄድ የለበትም ነበረ፣ እሷም መሄድ የለበከው። በእርግጥ ከሁለቱም ስህተት አለ። ነገር ግን ያን ስህተታቸውን ደግሞ ማስተካከል ይችሉ ነበረ። ሶስተኛ ወገን አለ ማስገባት። በቃ አሁን እነዚህ ልጆች እንግዲህ ሶስተኛ ወገን አስገብተው እንደዚህ ሆኑት። ጠንሳሾቹ እንግዲህ ያው እንደ ወደኋላ ቪዲዮን ሂዳችሁ ብታዩት ሜሮን እና ዳኒ ናቸው። ገባችሁ? ሜሮን እና ዳኒ ናቸው የዚህ ሁሉ የጠነሰሱት፣ ሁለቱ እንዲለያይ ያደረጉትና ተጠያቂዎቹ እነሱ ናቸው፣ ማንም አይደለም። በቃ እሱም ወንድ ነው፣ የሰው ወሬ ሊሰማ ይችላል። እሷም ሴት ናት፣ ትሰማለች። ግን እነዚህ ናቸው ሁለቱ ያለያዩቸው። ስለዚህ እናንተው ያበላሻችሁትን እናንተው መልሳችሁ ማስተካከል አለባችሁ። እና ትናንትና አሁን ዳኒ ከዳኒ ቤት ደሻን ሜሪ ማለት ነው ዳኒ ከጽጌ ጋር መታረቁ ምን አስከፋሽ? ለምን አስከፋሽ? እንደውም ከጽጌ ጋር ሊታረቅ ጥሩ ነው ዳኒ። ሩታ ደግሞ ከአብርሽ ጋር መታረቅ ነበረባት። ከመጀመሪያው አይሆንሽም አልሻት። በኋላ መለሰሽ ደግሞ ጥሩ ልጅ ነው አይባልም። ሲጀመር ከሰው ትዳር ወይም ከሁለት ፍቅረኛሞች ወይም ደግሞ ከባለ እና ሚስት ሶስተኛ ወገን ለምን ገባሽ? አንቺ የራስሽን ትዳርሽን አትመሪም? እነሱ ህፃን አይደሉም፣ ራሳቸው ማገናዘብ ይችላሉ፣ ትልልቆች ናቸው። አሁን መልሰሽ እንደገና እሱ ጥሩ ልጅ ነው እንደገና ነገሮችን ቅጥ ካሳጣሻቸው በኋላ እሷንም ልቧን ከሰበርሻ በኋላ እሱንም ልቡን ከሰበርሽ በኋላ መልሰሽ እንደገና ጥሩ ልጅ ነው። ይሄ ለእኔ ተገቢ አይደለም። እውነቴን ነው የምላቸው። ግን አሁን ከዚህ ከነሱ ልንማር ይገባናል። ምክንያቱም ሶስተኛ ወገን ባናስገባ አናስገባ። በቃ ከተጣላ ከዛው ቤተሰብን ጋር ባንሄድም ቤት ቁጭ ብለን በጠረጴዛ ዙሪያ መወያየት አለብን። ምክንያቱም እኔ አጥፍቼ ሊሆን ይችላል ወይ እሱ አጥፍቶ ሊሆን ይችላል። ስለዚህ በሰለጠነ ዘመን በውይይት መፍታት ነው ያለብን። እነሱም እንደዛ ማድረግ ነበረባቸው። ግን ከመሀል ላይ ያው ሜሮን እንግዲህ አብረሽ በየሄደበቱ እየሄደች አይሆንሽም ከእንዳለ ሴት ጋር አይቼዋለሁ ከዚህ አይቼዋለሁ እያለ እንትን አለቻት። በቃ በጠበጠቻ ገባቸው። ለዛ ነው እኔ በሩታም አልፈርድም በአብረሽም በሁለቱም አልፈርድም። በሁለቱ መሀል ሶስተኛ ወገን ገባባቸውና የመለያየታቸው መንስኤ እነሱ ናቸው። እነዛ ሶስተኛ ወገን ናቸው። እንግዲህ እናንተው ሶስተኛ ወገን ገብታችሁ የእነዚህ ልጆች ትዳር እንዲበጠበጥ ያደረጋችሁ እራሳችሁ ማስታረቅ አለባችሁ። ስለዚህ አስታርቋቸው ነው የምለው። እኔ ባይለያዩ እኔ የማንም ደጋፊ አይደለም። ግን እንደ ሰውኛ ያው አዝናለሁ። መለያየት የለባቸውም። ገብቷቸውን ሶስተኛ ወገን አለማስገባት ጥሩ አይደለም። ሶስተኛ ወገን ገብቶ እንደዚህ መሆኑ ለእኔ በጣም ነው የሚያስጠላ። እውነት በጣም ከባድ ነገር ነው፣ ግን ጥሩ አይደለም እና ሜሪና ዳኒ እናንተ ናችሁ መንስኤ የእነዚህ ልጆች ተጠያቂዎች እናንተ ስለሆናችሁ እናንተው እንዳበላሻችሁት እናንተ መልሳችሁ አስተካክሉ። በቃ አሁን ዳኒም ትናንት ከጽጌ ጋር ሄዷል። ከጽጌ ጋር መታረቁ ጥሩ ነው።
እና ውዶችዬ ለዚህ ሁሉ ተጠያቂ እንደኔ ዳኒና ሜሮን የሚባሉት ናቸው። እንግዲህ ከሰው ቤት ገብተው ዘው ብለው ገብተው የሰው ትዳር የበጠበጡ ለእነዚህ ልጆች ደግሞ መለያየት ምክንያት እነሱ ናቸው። እነሱ እንዳለያዩቸው እነሱ ደግሞ የማስታረቅ ግዴታ አለባቸው ነው የምለው። እንግዲህ ትናንትና ዳኒ እንዳያችሁት ሜሪ ያው ሩታንና አብርሽን ለማስታረቅ ነበር ያን ሁሉ ዝግጅት ያዘጋጀችው። እንግዲህ ዳኒና ጽጌ እጅ ለእጅ ተያይዘው ነው የመጡት። ተጣልተናል ምናምን ሲሉ በመታረቃቸው ችግር የለብንም ይታረቁ። ግን ከዛ ሜሮን በጣም ነው የተናደደችው። ሩታም በጣም ተናዳለች። በጥፊያ ነው ያጮለችው። እና ካስመሳይ ሰዎች አብሮ አለመኖር ይቻላል። ምክንያቱም አንዳንድ ጊዜ የሴትም ሆነ የወንድን ጓደኛ ጥሩ አይደለም፣ እነሱም ማራቅ ነው ያለብን። ስለዚህ ለእነዚህ ሁሉ ተጠያቂ እነዚህ ልጆች እንዲለያዩ ያደረጉት ሁለቱ ናቸው። ሌላው ደግሞ ማርክ እንግዲህ ለማስታረቅ ለፍቷን፣ ግን ሊሳካ አልቻለም። ሩታም አልፈልግም ብላለች እና ስለዚህ መታረቅ አለባቸው። ይኸው እንግዲህ የተበላሸውን ነገር ማስተካከል ነው ያለባቸው። እና ፍቅርም እኔ ፍቅር ጥፋት የለባትም ብዬ አላስብም። እኔ ሲመስለኝ ፍቅርና አብርሽ የእውነታቸውን አይመስለኝ። ምክንያቱም ፍቅርም ፋፉን ለማናደድ ይመስለኛል እንደዛ ያደረገችው እንጂ በጣም ተወደዋለች። አብርሽም ልክ እንደዛ ሩታ እንደዛ ስላለች ለዛ ይመስለኛል። እና አሁን ዛሬ አይታችሁት እንደሆነ አብርሽ ያው ልክ አይደለም አልፈልግም ስትል ያው ትንሽ ከፍቶታን የመከፋት ፊት ነው ያሳየው። እና ይዋደዱ ነበር። በመሀል ላይ ገብተው እንግዲህ አለያዩአቸው። ከዚህ ጋር እኛ ብዙ ነገር መማር እንችላለን ማለት ያው ሶስተኛው ይህ እነዚህ ሰዎች ስለዚህ ሶስተኛ ወገን አለማስገባት ነው የሚቻለው። ራሳችን ችግራችንን ራሳችን መፍታት ነው ያለብን። እና ድራማም ከሆነ ጥሩ ነው፣ ችግር የለውብን። ድራማም ከሆነ ያው ይታረቁ። ነገሩ ሲታይ ድራማም አይመስለኝም። እንደው ሶስተኛ ወገን ከባልና ሚስት ወይም ደግሞ ከፍቅረኛሞች እየገባችው የምትበጠብጡ እኔ ምን ጥቅም እንደምታገኙን ያላቅም። ወይ የሆነ ተልእኮ ኑሯችሁ ሊሆን ይችላል፣ አይታወቅም። ግን ጥሩ አይደለም። እንግዲህ ዳኒ በፊት ያው ሩታን አፈቅራታለሁ እያለ ነበር። አልፈልግህም ብላ ተስማምተው ታርቀው ነበር። በመሀል ላይ ይቺ ሜሪ የምትባለው የት እንዳገኛት አላቀለትም። ከሜሪ ጋር እንግዲህ ጓደኛዬ ናት ፍቅረኛዬ ናት ብሎ ነው የመጣው። ከዛ በመጨረሻ ደግሞ ይቺ ሜሪ የሩታ ዘመድ ሁና ተገኘች። ስለዚህ እንግዲህ ሁለቱ ሩታ ማን ይሄ ዳኒና ሜሪ ተገናኙ። ከዛ በኋላ የሩታን ነው ህይወት የበጠበጡ። የሩታን ብቻ ሳይሆን የፍቅርንም የፋፊንም ህይወት ነው የበጠበጡት ማለት የብዙ ሰው ህይወት ነው የበጠበጡ። ስለዚህ እነሱ ያበላሹትን እነሱ ደግሞ ማስተካከል ግዴታ አለባቸው። ምክንያቱም እነሱም ነገ ጧት ምን እንደሚያጋጥማቸው አይታወቅም። ዝም ብለን በማይሆን ባሉባልታ ማለት ነው ዝም ብለን አይናችን ሳይ አንድ ወንድ ከሴት ጋር ከሄደ በቃ አለ አይደለ ይሄ ባህል አሁንም አልቀረ። በፊት አንድ ወንድ ከሴት ጋር ከታየ በቃ እንደዚህ ይታማ ነበርና አሁንም ይሄ ባህሪ ይሄ ነገር እንዳልቀረ ነው እኔ የተረዳሁትና ስለዚህ ሜሪ እና አብርሽ ሜሪና አቶ ዳኒ ያጠፋችሁትን አስተካክላችሁ ለህዝብ ማለት ነው ለተመልካች ደግሞ ክብር ይኑራችሁ፣ ይቅርታ ብላችሁ ሁለቱን አስማሟቸው። እንዲሁም ፍቅርንና ፋህድንም አስማሟቸው። በቃ እንዳያችሁት ፍቅር እና ፋህድም እንደዛው ናቸው። ትናንትና አብርሽና ፋህድም ያው ተደባድበዋን ከፍቅር ቤት ብቻ የሆነ እንትር ያለ አለ አይደል ያልገባኝ ነገር የሆነ ጥምዝምዝምዝ ያኔ ግራ የተጋባ ነገር ነውና የምናየው ነገር ጥሩ አይደለም። እንዲሁም ደግሞ ሩታ ያው ታረቂ ነው የምለው።
ወደ ስደት ነው እመቤቴን ስደት። እኛ ወደ ስደት ሀገር ስንመጣ ለ2 ዓመት ነው ብለን የመጣ ነው። ግን እስካሁን ይኸው ወደ ሀገራችን አልሄድንም። እንግዲህ ከ10 ዓመት በላይ ሆኖናል። እና ስደት ማንኛውም የሚመጣው ለ2 ዓመት ብሎ ነው። ስደት አንደኛ በሽተኛ ነው የሚያደርገው፣ ሁለተኛ ደግሞ እድሜን ነው የሚጨርሰው። ስደት ምንም አይጠቅምም፣ እንደ እኔ ማለት ነው። በጣም ነው እንደ በዚች ምድር ላይ እንደ ስደት አስከፊ የለም። በእርግጥ ከሰራን እንለወጥበታለን፣ ግን ደግሞ ብዙ ዋጋዎች የሚያስከፍለን አለ። ብዙ ነገሮች ያስከፍለናል። እና ስደት በጣም መጥፎ ነው። እኔ ብዙ ነገር ስላጋጠመኝ ወደሱ ታሪክ አልገባም። በሌላ ፕሮግራም እመጣበታለሁ። የቻለው ራስን ችልና እና ስደት አትመኝም ብሎ እኔ አትመኝ ታርቀሽ። ያው ይቅር መባባል ደግሞ ችግር የለውም። ያው ሰው ይሳሳታል። ሁለታችሁም ታርቃችሁ ትዳራችሁን መስርቱ፣ ውለዱ፣ ክበዱ። ነገር ግን 3ኛ ሰው እንግዲህ በኋላ አታስገቡ። አሁን ከዚህ ላይ ሩታንም የምትወቅሷላችሁ፣ ፍቅርንም የምትወቅሷላችሁ፣ እንዲሁም አብርሃምን የምትወቅሷላችሁ። እኔ ለእኔ ሁሉም ስህተት የለባቸውም። ፍቅርም ስህተት የለባትም፣ አብርሃም እንዲሁም ሩታ ስህተት የለባቸውም እነሱ ማለት ነው። ነገር ግን የዚህ ሁሉ ተጠያቂዎቹ ዳኒና ሜሪ ብቻ ናቸው። በቃ ጽጌ ደግሞ አብረሽ ጋር የምትሆነው ማነው ያንን ዳኒን ስለምታፈቅረው ዳኒን ለራሷ ለማድረግ ነው እንጂ ጽጌም ስህተት የለባትም። ስለዚህ ለዚህ ሁሉ ሁለቱ ብቻ ናቸው። ሁለቱ እንደ እንትን የሚያውደለድሉት ማለት ነው። እዛ ሲሏቸው ከዚህ ወደ ቀኝ ሲሏቸው ወደ ግራ የሚሉ ሁለቱ ናቸው መጠየቅ ያለባቸው ነው የምለው። እና በዚህ አጋጣሚ ደግሞ የሁለቱ ደጋፊዎች ማለት ነው የሩታም እንዲሁም ደግሞ የፍቅር ደጋፊዎች ቲክቶክ ላይ እያዩዋችሁ ነው። አትሰዳደቡ። መቤቴ ሁሉ ነገር ሲቀር ይቀራን። አትሰዳደቡ፣ እውነት አትሰዳደቡ። ፎቶ ደግሞ አትዘግዝቁ። እነሱ የአንድ ሀገር ልጆች ናቸው። ነገ መልሰው ይገናኛሉ። ውዶቾች እንግዲህ ካጠፋው ይቅርታ እላለሁ። ላይክ እና ሰብስክራይብ እያደረጋችሁ ደግሞ ቤተሰብ አድርጉን። ነባሮች ደግሞ ላይክ አድርጉ፣ አዲሶችም ላይክ አድርጉ። ሰላም ለሀገራችን ይሁን።